ካርሎስ ባሌባ እድሜ 22 ነው ካሜሩናዊ ነው ብራይተን ተጫዋች ነው ሌሎች ፈላጊዎች አሉት ወይ ብዙም የሉም ዩናይትድ ባለፈው ክረምት 100 ሚሊዮን ፓውንድ ገደማ ተጠይቆ ነበር ተብሎ ተዘግቧል በወቅቱ ባሌባን አንድ አመት ብራይተን ላቆየውና ነው ምሸጠው አለ ባሌባ በከባዱ ፐርፎርማንሱ ተቀዛቀዘ ዘንድሮ ሳንድሮ ቶናሊ እድሜ 25 ነው ጣሊያናዊ ነው ኒውካስል ዩናይትድ ነው የሚጫወተው ቶናሊን ሌሎች የሚፈልጉት ክለቦች አሉ ወይ ያሳሉ ወሬ አለ አርሰናል ይባላል ማንቸስተር ሲቲ ኤሲ ሚላን ዩቬንቱስ አዳም ዋርተን እድሜ 22 ነው እንግሊዛዊ ነው ክሪስታል ፓላስ ነው የሚጫወተው የእንግሊዝ ብሔራዊ ቡድን ተጫዋች ነው ሌሎች ፈላጊዎች አሉት ወይ አዎ አሉ ግን የዩናይትድን ያህል ግን ስሙ ከሌሎች ጋር አልተያያዘም ኖቲንጋም ፎሬስት ብራይተን ኒውካስል ዩናይትድ ክሪስታል ፓላስ እነዚህ አራት ክለቦች ለዩናይትድ ሊሸጡ የሚችሉ ክለቦች ናቸው ወይ ከአራቱ ሶስቱ ያለ ጥርጥር አዎ ተገቢው ዋጋ ከቀረበ ብለን መናገር እንችላለን ፎሬስትም ይሸጣል ፓላስም ይሸጣል ብራይተንም ይሸጣል ብራይተናውን ይሸጣል ለምን መሰላችሁ ብራይተን የሚሸጠው ካለፈው ክረምት ይልቅ ከአምና ይልቅ ዘንድሮ የልጁ ፐርፎርማንስ የካርሎስ ባሌባ ስለወረደ የገበያ ዋጋውም አብሮ ወርዷል ይሄንን ማርኬት ቫልዩ እንደገና ሌላ መውረድ ማዘቅዘቅ እንዲመጣበት አይፈቅድም ብሬኪንግ ኒውስ ትናንትና ነግሬያችሁ ነበር ልብን የሚያሞቅ ዜና ሰምቼ ነው የመጣሁት ዴቪድ ኦርኒስቴን ባጋራው መልእክቱ ላይ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ተቃርቧል ተብሏል የሁላችሁ ማንቸስተር ዩናይትድን አንደር ኤስቲሜት ማድረግ አያስፈልግም ብዬ ደጋግሜ ተናግሬ ነበር እጅግ በጣም የተጸና ከ100 ሚሊዮን ፓውንድ 60 አካባቢ ሲደርሱ ነው ማንቸስተር ዩናይትዶች መደራደር የጀመሩትና ኦልሞስት ተቃርቧል ተብሏል የማንቸስተር ዩናይትድ ደጋፊዎች ምን ተሰማችሁ ኮሜንት ሴክሽን ላይ ጻፉልኝ ኮፒ ሊንክ እና ሼር ማድረግ እንዳይረሳ ፎሎ ያረጋችሁ ቫሞስ ሰበር አስተሳይ ዜና ለታላቁና ለገናናው ክለብ ለማንቸስተር ዩናይትድ ደጋፊዎች ታማኙ ዘጋቢ ዴቪድ ኦርንስቲን እንደዘገበው ከሆነ ማንቸስተር ዩናይትድ ከ60 እስከ 65 ሚሊዮን ዩሮ ለካርሎስ ባሌባ ለብራይተን ለማቅረብ ተስማምቷል ከሰዓት ሂር ዊጎ ጠብቁ እንኳን ደስ አላችሁ በደንብ ኮፒ ሊንክ ይደረግ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ይመጣል እንኳን ደስ አላችሁ My club has woken up! My club has woken up on a random Wednesday morning. Getting Carlos Baleba. We're actually addressing issues. We are actually signing a midfielder. David Ornstein, you beautiful man. This is exactly what I needed in the morning. Full agreements in place, 5-year contract, bro. I am so happy with this. This is what I'm talking about. Addressing issues when there's issues to be addressed. Listen, talking about the player himself, Carlos Baleba. Everyone knows the qualities that Carlos Baleba has. And last season, listen, I'm not even taking last season into consideration. That guy was playing beyond below average just because so he can force a move to Manchester United. Quality does not disappear overnight. We know the quality that Carlos Baleba have, and more importantly, he has the legs that we need in this midfield. And for me, out of all the options that there were available, he was my number one. A Premier League proven player. We know how good this guy can be. I am so over the moon with this. This will make so much sense now. Agent Bruno Fernandes is back at it again, bro. Carlos Baleba to Manchester United. Everyone needs to let me know, what do we think of this? I'm so happy. If they go get me a left back, I will never speak bad about Ineos again. ሰበር መረጃ ተሰምቷል ዩናይትድያን እንኳን ደስ ያላችሁ ማንቸስተር ዩናይትድ እንግዲህ ካርሎስ ባሌባን ከብራይተን ለማስፈረም ተቃርቧል ሲል ዴቪድ ኦርንስቲን ታማኙ ጋዜጠኛ ዘግቧል 60 ሚሊዮን ፓውንድ ፕላስ 5 አዶንስ ነው ጸዴ የሆነ ዝውውር ነው ለማንቸስተር ዩናይትድ ያው ልጁ ጎበዝ ነው ይሄ ቪዲዮ በደንብ ኮፒ ሊንክ መደረግ አለበት የዚህን ሸለመጥማጥ ቡድን ሴራ ነው ማጋልጠው አሁን ይኸውልህ ዝውውር ድጋሚ ባሌባን አለ ባለፈው ማቲያስ ፈርናንዴዝ ጠየቀና ምን አለገ አንድሬ ሳንቶስ ማቲያስ ሳንቶስ ዋናው ስም መሆኑን አይባንኑም አሉ ኤሊዮት አንደርሰንን ጠየቀና ኤንደርሰንን ይዞ ከቻለ አሁን ደግሞ ባሌባን ጠይቆ ሳኩምባ በጠላቶቼ ላይ ሴፍ ይሰካ ብሎ እንደሚሸውደን 100% ጥርጥር የለውም ከዚህ ልጅ ጋር በቃ ጥብስ አለ ብሎ ይጠይቃል አለ ክትፎስ አለ በቃ ሽሮ አርግልኝ የዩናይትድ የዝውውር የሰሞኑን እንዳለ እንደዚህ ነው በተለይ ከዚህ ልጅ ጋር ሁሌ ስሙ ይነሳል ዩናይትድ ካልገባው ብሎ አድማ ያደረገ ብቻ አሁን የኳስ ችሎታ ጠፋ ባሌባ ዩናይትድ ቤት መሄድ እየመሰለው ማለት ነው እንደዚህ አሁንም በሱ ስም መጨረሻው ሳኩምባ የሚባል ተጫዋች ዘመተ ልታምታታ ነው የዩናይትድ ደጋፊ ነቃ ደንገጥ በል ዝም ብሎ የ100 የሚጠይቀው ከዛ በኋላ አንተ ወርደታችን አይፈልግ በቅርብ ታያለ
በተለይ ከዚህ ልጅ ጋር የሚወራው ወሬ ደግሞ ሰልቸትን ያለኛው ቀዮቹ ሰይጣኖች ማንቸስተር ዩናይትዶች የካርሎስ ባሌባን ዝውውር የጨረሱ እንደሆነ ታዋቂው የዝውውር መረጃ ዘጋቢ ዴቪድ ኦርኒስተን ገልጸዋል። ትናንት በመረጃችን እንደገለጽንላችሁ ካርሎስ ባሌባን ማንቸስተር ዩናይትዶች ተመልሰው ለማስፈረም ጥረት እያደረጉ እንደሆነ ስንገልጽላችሁ እንደነበረ ይታወሳል። በዝውውሩ ላይም ኒውካስልም ጣልቃ ገብቶ ሁለቱ ክለቦች ይህንን ተጫዋች ለማዛወር እየተፎካከሩ እንደሆነ መግለጻችን ይታወሳል። ዛሬ እየወጡ ያሉ ጉዳዮች እንደሚገልጹ ከሆነ ካርሎስ ባሌባ ከማንቸስተር ዩናይትድ ጋር በግሉ ጉዳዮች ላይ የተስማማ ሲሆን የክለብ ለክለብ ግንኙነቱም በጥሩ ሁኔታ እየሄደ እንደሚገኝና ብራይተን ለዚህ ተጫዋች ዝውውር 60 ሚሊዮን ፓውንድ አካባቢ ከቦነስ ውጭ ለመቀበል መዘጋጀቱ የተነገረ ሲሆን አጠቃላይ ዝውውር ዋጋው 65 ሚሊዮን ፓውንድ ይሆናል ተብሎ ይጠበቃል። 60 በቀጥታ የሚከፈል 5 ደግሞ በቦነስ መልክ እንደሚከፈል እየተጠበቀ ይገኛልና የተጫዋች አምና ከ100 ሚሊዮን ፓውንድ በላይ ያወጣል በሚል ብራይተኖች ተጫዋቹን አንሸጥም ማለታቸው ይታወሳል። ነገር ግን ይህንን ተጫዋች ሀሳባቸውን ቀይረው ከ40 ሚሊዮን ፓውንድ በላይ ቀንሰው የተጫዋቹን ዝውውር ለማጠናቀቅ ማንቸስተር ዩናይትዶች ተዘጋጅተዋል። አዋጭ ነው ትላላችሁ? ማንቸስተር ዩናይትድ ባሌባን ማምጣቱ በተለይ አምና ያሳየው አቋም ትንሽ አወዛጋቢ ወይም ደግሞ አቋሙ ጉዳይ ጥያቄ የሚያስነሳ እንደነበረ ይታወሳል። ለዛ ነው እንግዲህ 45 ሚሊዮን ፓውንድ አካባቢ የቀነሱ ተጫዋች የዝውውሩ ዋጋ ላይ ማንቸስተር ዩናይትድ ተጫዋቹን ማዘዋወሩን ትደግፉታላችሁ? ሀሳብ ስጡበት። ዝውውሩ በጥቂት ቀናቶች ውስጥ የሚጠናቀቅ ይመስላል እንደ ኦርኒስተን አገላለጽ። ይመቻችሁ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ኦልሞስት ሂር ዊ ጎ እየተባለ ነው። 60+5 ይኸውላችሁ፣ ይህ የራሴ አመለካከት ነው። እኔ ይህ ዝውውር ሿሿ ነው ብዬ ነው ማስበው። ይኸውላችሁ ባሌባ አምና የነበረው አቋም አሪፍ አልነበረም። በጣም ላይክ ፋኑ በጣም ሃይፕ ሆኗል ምናምን፣ ዩናይትድ ፋን ምናምን። እኔ ልክ አይመስለኝም። ይኸውላችሁ ይህ ዝውውር እኔ ልክ እየመሰለኝ ልክ ቢሆን ደስ ይለኛል። ገንዘባችን ዋጋ ኖሮ ታሪፍ ተጫዋች ኖሮን ያለብንን የዲስትሮየር ችግር ቢቀርፍልን ባሌባ ደስ ነው የሚለኝ። ግን አምና የነበረው ፐርፎርማንስ ጤናማ አልነበረም። ልጁ ችግሮችን የሚፈታበት መንገድ ልክ አይደለም። ስለዚህ በእኔ አመለካከት ካርሎስ ባሌባ ሿሿ ነው እያልኩ። ሰበር መረጃ፣ ሰበር ትኩስ መረጃ ጀባው። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሊባል ጥቂት ደቂቃዎች ወይም ሰዓታት ነው የቀሩት። እንግዲህ ዴቪድ ኦርኒስተን ፔጁ ላይ እንግዲህ እንዳሳወቀው ካርሎስ ባሌባ ወደ ዩናይትድ ሊገባ በጣም ተቃርቧል ብሎናልና ሂርዊጎንም እንግዲህ ሳናስበው አት ኤኒ ታይም ቡም አድርጎ ፋብሪዚዮ ሊያወጣ ይችላል ማለት ነው። በ60 ሚሊዮን ፓውንድ እና ተጨማሪ ክፍያዎች ዩናይትድ ባሌባን ሊያስፈርመው ተቃርቧል። ይህን የመሰለ ሰበር መረጃ ጀማው እንዴት አገኛችሁት? እስኪ ኮሜንት ላይ የእናንተንም ሀሳብ አስቀምጡልኝ። ካርሎስ ባሌባ ወደ ዩናይትድ ምን ይመስላችኋል? ሀሳባችሁን ኮሜንት ቦክስ ላይ አስቀምጡልኝ። ይመቻችሁ። ጋይስ ኮመንት ላይ እንደማ እንዳድሩ በላችሁ። ካርሎስ ባሌባ እኮ ነው ይሄ በእናትህ። ኧረ አቋማቸው የሚወርደው ባንተ አረ ኮመንቱን ይህ እንደማለት ታስብሎ ነው እንዴ? አረ በእናትህ ተው። ትርፍዬ አዘናግተሽ ይሄ ልጅ ልትወስጂው እንዲህ ምን ነካው? ባሌባ በዚህ ሰዓት አርፎ ተደላድሎ ባለበት አይቀመጥም። እንዲህ ምን ሊያደርግ ነው ትርፍዬ ቤት የሚመጣው? ያጀማ ኦፊሻሊ አሁን ኦርንስተንና እንግዲህ ፋብሪዚዮ እንዳሳወቁ ከሆነ ይሄ ልጅ ወደ ማንቸስተር ለመሄድ እንግዲህ ዝግጅቱን እንዳጠናቀቀ ነው። ማንቸስተርም ተፍተፉን እንደጨረሰ ነው እየሰሙ ያለው። ታዲያ አሁን እኔ እዚህ ዝውውር ላይ ልቋጥር አልቋጥርም። ምክንያቱም ነግሬያቸዋለሁ። እኔ ማንቸስተር ማለት ነው ምርጥ ሆኖ ማለት ነው ሚዜ ማድረግ ነው የምፈልገው። ዋንጫ መብላት የምፈልገው ማንቸስተርን ምርጥ ሆኖ ከኔ ሁለተኛ ወጥቶ ስበላ ነው ረከተመለው። እና 6 ቁጥር ብቻ አይደለም ማስፈረም ያለባችሁ፣ የመስመርም ተጫዋች አሪፍ የሚባሉ አስፈርሙና ከኔ ጋር እንድትፎካከሩ ስለምፈልግ አንድ እናት የወለደችው እናንተ ዝውውር ላይ የሚቋጥር አይኖርም። ባሌባ እንኳን በደህና መጣ። ቀጣይ ዓመት የብሮና የራይስ መቀለጃ ነው የምትሆን ነው ማለት በቃ ኦፊሻሊ ማለት። ለማንኛውም ጀማው እየተዘጋጀን እኛ ቡድናችሁን አዘጋጁና እንፋለም ነው የምላችሁ። ይመቻችሁ ጀማ።